ፓስተር ጌታ ኢየሱስ ባርክ። በጣም ደስ የሚል የጌታ መንፈስ አለ። ከዛ በቀድም ግን ከዛ ቀድመን ለጌታ ቤት የምንሰጠውን ሁላችንም እግዚአብሔር ከሰጠን ነገር እስቲ ደስ እያለን ለጌታ ቤት የምንሰጠውን ወደዚህ እናመጣለን። ከዛ ትንሽ አምልከን ወደ እግዚአብሔር ቃል እናለን ማለት ነው። ጌታ ይባርካችሁ። ሃሌሉያ ዝሪ አይግባ ያልኩ ከመንደሬ ገፍቻ ወጣው እሱ ነው ነፍሴን ያዳነው በመከራ መሃል የደረሰው ቀንበሬን ሰበረልኝ ኢየሱስ ይባረክልኝ። በዘሬ አይግባ ያልኩ ከመንደሬ ገፍቻ ወጣው እሱ ነው ነፍሴን ያዳነው በመከራ መሃል የደረሰው ቀንበሬን ሰበረልኝ ኢየሱስ ይባረክልኝ። ቀንበሬን ሰበረልኝ ኢየሱስ ይባረክልኝ። እስቲ በዘሬ አይግባ አልኩት በዘሬ አይግባ ያልኩ ከመንደሬ ገፍቻ ወጣሁት እሱ ነው ነፍሴን ያዳነው በመከራ መሃል የደረሰው ቀንበሬን ሰበረልኝ ኢየሱስ ይባረክልኝ። ሬባባ ሻክላራ ለባስ እጆች ከፍ አድርጉናስ በዘሬ አይግባ ያልኩ ከመንደሬ ገፍቻ ወጣሁት እሱ ነው ነፍሴን ያዳነው ከሞት መሃል የደረሰው ቀንበሬን ሰበረልኝ ኢየሱስ ይባረክልኝ። እስቲ በማስተዋል በዘሬ አይግባ ያልኩ ከመንደሬ ገፍቻ ወጣሁ እሱ ነው እኔን ያዳነው በሞት መሃል የደረሰው ቀንበሬን ሰበረልኝ። ሃሌሉያ። ቀንበራችንን ሰበረው እሱ ነው። ከሞት መሃል የደረሰልን እሱ ነው። ስሙ ይባረክ። ኢየሱስ ከፍ በል። ሃሌሉያ። መንፈስ ቅዱስ እናከብርሃለን። ከፍ በል። እንወድሃለን። ልዩ ወዳጄ ነው ኢየሱስ ከቶ ፍጹም የማይረሳኝ አዲስ ልጁ አደረጎኛል እስከ መጨረሻው ሕይወቱን ሰጥቶኛል። ልዩ ወዳጄ ነው ኢየሱስ ከቶ ፍጹም የማይረሳኝ አዲስ ልጁ አደረጎኛል እስከ መጨረሻው ሕይወቱን ሰጥቶኛል። ኢየሱስ ጌታ ነው። እንደ እግዚአብሔር ያለ ማንም የለም። በኋላ እናመልካለን። አሁን ግን የእግዚአብሔርን ቃል ጥቂት ሰዓት አብረን እናያለን። እግዚአብሔር ለእኛ እሱ መልካም ነው። እስቲ እግዚአብሔር መልካም ነው በሉ። ከእግዚአብሔር ቃል አንደኛ ጴጥሮስ መልእክት እናወጣለን። ጌታ እግዚአብሔር ለእኛ እሱ መልካም ነው እና ዝም ብዬ ይህን ቃል አነብ ነበርና ዋና የክርስትናችን መሰረት ያለበት ቦታ ነውና በዚች ምድር ላይ ለምንና እንዴት እንደምንኖር የሚያሳየን ቃል ነው። ክርስትና ጌታን ተቀብለን እንዱ በቀን ብለን የምንጨርሰው ጉዳይ ሳይሆን ዕለት በዕለት የምንፈጽመው ጉዳይ ነውና ዘንድሮ ጋር አያይዤ ዝም ብዬ አለው ውስጤን ሲሞላው ትክክለኛ የሰዓቱና የጊዜው መልእክት ስለሆነ
እግዚአብሔር ተናግሮኝ እንግዲህ ወደዚህ መጥቻለሁ። እግዚአብሔር ደግሞ ለሁላችን ይናገረናል። አሜን። ጥቂት አንድ ደቂቃ እንጸልይና ወደ እግዚአብሔር ቃል እናያለን። እግዚአብሔር አምላካችን በኢየሱስ ስም ይባረክ። የቃል ፍቺ ያብራ። እግዚአብሔር ለእያንዳንዳችን ተናገረን። እንዴትና በምን ሁኔታ እንደምንኖር አቅጣጫ እንድታሳየን መልካም ፈቃድ ይሁን። በኢየሱስ ስም ይባረክ። እንወድሃለን። ቃሉን ባርክልን በኢየሱስ አሜን። እና አንደኛ የመጀመሪያው የሐዋርያው የጴጥሮስ መልእክት ምዕራፍ 1 አካባቢ በዚህ ምድር ላይ መጀመሪያ ላይ ዓለም ውስጥ ነበርን። ከዛ ከድቅድቅ ጨለማ ወደ ምደነቀው ብርሃን ከወጣን በኋላ ምን አይነት ህይወት እንዳለና ምን አይነት ክብር ወደፊት እንደሚጠብቀን በትክክል ተናገረ። ለነሱ አስረዳቸው። ምዕራፍ 1 ቁጥር 17 እንደዚህ አለ ተናገረና ምን አለ? እናንተ ሀገራችሁ በሰማይ እንደሆነ ታውቃላችሁ ብሎ ሀገራችን ሰማይ እንደሆነ ያሳየ ርስት እንዳለን ተናገረ። ከዛ በኋላ እንዳለ ያን ቁጥር ተናግሮ ወደዛኛው ወደ ሁለተኛ ቁጥር ሲያልፍ ደግሞ ምንድነው ለዚህ ክብር እንዴትና ምን ማድረግ እንዳለብን ቁጭ አድርጎ አሳይቶናል። የእግዚአብሔር ቃል ውስብስብ አይደለም፣ ግልጽ ነው። የምንችለውን ነው የሚያዘን እንጂ ማንችለውን ራሱ ጨርሶታል ኢየሱስ። ማንም የማይከፍለው ዕዳ እሱ ለኛ ከፈለ። ከአዳም ጀምሮ ምንም አይነት ህይወት ማንም ማግኘት የማይችለውን ህይወት ለኛ እሱ ሞት የለን ወደ መንግስቱ ቀላቀለን። ከዛ በኋላ ደግሞ ወደዚህ መንግስት ደግሞ እስካሁን እንግዲህ አልደረስንም። በምድር ላይ እስካለን ድረስ መንግስት ማለት ወደፊት አለ። ያንን ምድር ግን እንዴት ነው የምንወርሰው ብሎ ነገር በወቀሳ መልክ ለነዚህ ምዕመናን ተናግረዋልና መጀመሪያ ቁጥር 17 ያለውን ቃል አነብና ከዛ እንዴት ነው ወደዚህ የምንገባው ብሎን ቃል እናያለን። ጴጥሮስ መልእክት ቁጥር 3 ያለውን ላንብብ። ኢየሱስ ክርስቶስ ከሙታን በመነሳቱ ሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍም ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ። ይህም ርስት በመጨረሻው ዘመን ይገለጥ ዘንድ ለተዘጋጀ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል ይላል። ርዕሴን እንዲህ ብያለሁ፣ ርስታችን በሰማይ ነው። እስቲ ርስቴ በሰማይ ነው በሉ። በምድር ላይ እንኖራለን፣ ግን ጥለን እንላለን። አንድ ቀን ጥሎም ሲሄዱ ሰዎች አይተናቸዋል። ከጎናችን ሲሄዱ እያየን ነው፣ ሄደዋሉ። ነገም ደግሞ እኛው እንደዛው እንላለን። የምንኖረው ኑሮ የጠርነው እኛ ለዚህ ዓለም አይደለም። ይሄን ነገራቸው። ምንድነው ያለው? የማይጠፋ የማይደበዝዝ ርስት እንዳለን ተናገረ። የኛ ርስት ዘላለማዊ ነው፣ በክርስቶስ ያገኘ ነው። እዚህ ምድር ላይ ስንኖር አንድ ሰሞን የሆነ ጓደኛዬ ጋር ተዳውለን ነበርና ኢትዮጵያ አንድ ያጎቴ ልጅ ነውና እያወራን አንድ ቤተሰብ አለ። በጣም በቃ በዛ አካባቢ ላይ የተከበሩት ያላቸው ሀብታሞች ናቸው። በጣም ያላቸው ስርዓት አላቸው። ማንነታቸውን አስከብረው ነው የሚኖሩት እና ሰውን ያከብራሉ፣ ተከብረው ነው የሚኖሩት እና አጋጣሚ እያወራን ያ ቤተሰብ ደህና ነው በጣም እኮ ናፍቁኛል ስል በጣም ያ የተከበሩ ቤተሰብ ስል አሁን እኮ እንደ ዶሮ አይደሉም እኮ ወደቁ አለኝ። እንዴ ምን ሆኖ ምናምን? አይ በቃ ከሰሩ እኮ አሁን ሀብትም የለም፣ ልጆችም በትክክል ቦታ አላዙላቸውም። እነዛ ደግሞ አባቶች እየሞቱ ሀብትን በትክክል አላስኬዱም አለ። በጣም ትንሽ አዘንኩኝ። ምን ላችሁ መሰላችሁ? የኛ ርስት የማያረጅ የማይጠፋ ርስት ነው ያለን። የምድር ርስት ያከማቸነው ሁሉ ነገር ጠፊ ነው። ግን ይሄ ርስት ምንድነው ያለው? የማይጠፋ የማያረጅ በክርስቶስ ኢየሱስ ያገኘው ርስት በሰማይ አለን። ያንን ግን እንዴትና በምን ሁኔታ ነው ያን ርስት በቃ አልቋል ተሰጥቷል ብለን ምን ጨርሰው ጉዳይ አይደለም ክርስትና። አሁን የተቸገርንበት ዘመን በጌታ ከሆንም በኋላ አጠናቀን አዎ ልክ ነው አልቋል። አንደኛ ነገርና የመጀመሪያው ማለፍ የማንችለው አንድ የተሰበረው ድልድይ ተጠግነው እንድናልፍ ተደርጓል። ግን ያንን ህይወት እንዴት ነው ማስቀጠል የምንችለው የሚለውን ነገር ነው ዛሬ የምናየው። ቤተክርስቲያን የወደቀችበት ዘመን ቢኖር አሁን ነው። አስተውሳለሁ በቅርብ ዘመን የኔ እድሜ በፈለጋችሁት ገምቱ። የገመታችሁት ልክ ላይሆን ይችላል። ፊትነታችሁ ገምቱ። በእኔ እድሜ ላይ በቅርብ ነው እንግዲህ ቅርብም ሊቆይም ይችላል። እናንተ ገምቱት። ግን አባቴ ወንጌል አርበኛ እንደነበረ ከእግሩ ስር ቁጭ ብዬ ነው የተማርኩኝና በዛን ዘመን ያለው ክርስትናና አሁን ያለው ክርስትና እኔ እስከማውቀው አሁን ተለይቶብኛል።
ከዛ ወዲህ ማለት ምናልባት የተጻፈ ነገር አለ ወይ? ይሄ ቃል እኮ ምንም የተጨመረበት ነገር የለም፣ ያው ነው አይደል? አልተጨመረም። ምን መጥቶ ነው ዛሬ ክርስትናችን የወረደው? ምን ተገኝቶ ነው? ወይስ አዲስ ቃል ተጻፈ እንዴ? የእግዚአብሔር ቃል አይጨመርም አይቀነስም ማለት እንዳለን አለው። ግን እንዴት አድርገን ነው የቀነስ ነው ክርስትናችን? ኳሊቲው በስቷል። ክርስትና አይደል? ሰው በስቷል፣ ወደ ጌታ መጣ ሰው በስቷል። ግን ኳሊቲ አለው ወይ? ብዛት አለን እኮ አሁን በጣም በስተናል። ብዛት እንጂ ጥራት እየታየ አይደለም። እዚህ አሜሪካም ላይ ኢትዮጵያም ላይ እዚህ ያሉ ትንሽ ይብሳል። እኔ አባቴ እኛ ግብርና ምን እንሰራለን፣ ከብቶች እናረባለን። በሬ ልንሸጥ ከፋዘር ጋር ተከትዬ እሄዳለሁ። ገዢው ፓስተር ታውቃለህ፣ በሬ ሲሸጥ ውል አለ። እኔ አቶ የከለ የከለ ብሎ ከዛም በኋላ ይፈርማል። ከኛ ፋዘር ሲገዙ አይፈርሙም። ሙስሊሞች ይመጡ ኖ እንዴ አንተን እንዴት እናውቃለን? አንተ እንዴ አገልጋይ ጴንጤ አይደል እንደ ብሎ ምንም ሳያስፈርሙ በሬውን ነርቶ ይሄዳሉ። እስከዚህ ድረስ የምስክርነት መልካም ምስክርነት ነበረን። አሁን ላይ ደግሞ ነገር ተገላብጦ ነው። ድሮስ ጴንጤ አይደለህም አንተ እንዴት አምናለሁ ተብሎ በሚባል ዘመን ውስጥ ደርሰናል። ዛሬ ግልጽ ነው የምንናገረው። ምክንያቱም እኔ ግልጽ ስናገራቸው እኔ አሁን ኢትዮጵያ ውስጥ ምናልባት ከችግርም አንጻር የማይመስል ነገር እያወራን እድሜያችን በምድር ለማስረዘም እናወራለን። አገልጋይ ስለሚቸገር ምናልባት ነገ አይጋብዙም በሚል እሳቤ መስመር ተለቋል። አሁን የለም የእግዚአብሔር ቃል ሌላ ነው የሚያወራው። ኮንቴክስቱን በጠበቀ አይደለም የምሰበከው። አብዛኛው ስብከታችን የኛ ዓላማ በምድር ላይ እግዚአብሔር ወንጌል እኮ ስለ ልጁ ነው። ሌላ ዓላማ እኛ ላይ የለም። ወንጌል ስለ ልጁ ብቻ ነው። ወንጌል እንጀራ አይደለም። ወንጌል ውስጥ እንጀራ ሊኖር ይችላል። ምድራዊ በኋላ አሳያቸዋለሁ። ግን አሁን ላይ ሁሉ ቀርቶ ቀጥታ ምንም የህይወት ጉዳይ ቀርቶ ስብከታችን ወደ ምድር ነው ይሸታለው። ቃሉ ግን የምናገረው ርስት በሰማይ አላችሁ ነው። ይሄ ምድር ጠፊ ነው። ይሄን ነገር ትታችሁ ለሰማዩ ተዘጋጁ። ይሄ ነገር 70 እና 80 ዓመት በምድር ላይ ብንኖረው ከዛ በኋላ ወደ አፈር ነው ይረግፋል እናለን። ይረግፋል። ያንን ዛሬ ምን መጣብንና ነው ይሄን ነገር የቀየር ነው? ለየተኛው ዓለም ነው? ለዚህ ለምድራዊ ለሚጠላ ጠፊ ነው? አንድ ስዕል ሰሞኑን አይ ነበርና ድንገት ሳይ ሰው ከሞተ በኋላ እስከ ቀናትን አስቀምጦ መደዳውን አስቀምጠዋል። የመጀመሪያ ቀን ብሎ ልክ እንደሞተ መልኩ ተቀይሮ ደምዘዝ ብሏል። ከዛ 20 ቀን አለ እየጨለመ መጣ። በቀናት እዛው ባለበት በቀናት ውስጥ እዛ በቃና ሁሉ ነገር ረገፈ። እኛ እንደንስ ፍጥረት ነን። የስጋ እንደዛ ነው። ዛሬ የምናየው ሲለብስ ምናምን ያማርብን የመሰለን ረጋፊ ነው። ለዚህ ስጋ ነው አሁን እዚህ ምድር ላይ ክርስቲያን በአጠቃላይ እየሮጠ ያለው። ይሄ አይደለም እኛ ዓላማ። ክርስቲያን ኢየሱስ ከሰማይ ድረስ ያመጣው ዓላማ ለምድር አይደለም። በምንም በዛም ሆነ በዚህ እሱን እናልፈዋለን። እዚህም ማለት ነው እዛም ያሉት እሱ አይደለም ወንጌል። እኔ ዛሬ ግልጽ ነግራችሁ ወይም እኔ አሜን የሚያስብል ነገር ቀላል ነው። አሁን ላይ ሚዲያ ታያላችሁ አይደል? አነቃቂ ንግግሮች እንኳን ሰውን ያዘላሉ አይደል? ምንም ቃል ሳይጻችሁ እንደዚህ ብሮ እንደዚህ ትሆናለህ ይሄን ወደዚህ አርግ ሲባል ሰው በቃ እንዳለ አይታችኋል። ይሄ ቀላል ነው። እኔ ዛሬ እንደዚህ ትወጣለህ ማን ብለህ አትወጡም። ይሄንን ነገር በዚህ ቃል ውስጥ መስማር ካለን ሁሌ ራስን የሸውድን የምንኖረው። እኔ ጋሪ ፈረስ ነበር እኛ ዛሬ እውነቱን ነው የምነግራችሁና ጋሪ ፈረስ እየሰራው ህግ የሚፈቅድልን 2 ሰው እንድንጭን ነው። 2 ሰው ጭንን ብዙ ወደ 5 ኪሎ ሜትር እንጓዛለን። ስንመለስ ባዶ እንመለሳለን። መንግስት እሱ ይበቃል ብሎ መድበዋል። ነገር ግን እኛ ይሄንን መንገድ በጣም ስለረዘመብን ምን እናደርጋለን? ከህግ ውጭ እናደርጋለን። 2 ሰው የሚጫነውን 7 ሰው ወይ 5 ሰው ጭነን በተቃራኒ መጣውን ሌላ ጋሪ ፈረስን ኮዳለን። አለ እንዴ ካልኩኝ ጥሩ ወዳጄ ከሆነ ካለ አለ ካለኝ ወዳው ሰዎችን አወርዳለሁ። አስመልጦኛል። አውርጄ 2 ሰዎች ይሻገራለሁ። ግን ምቀኛ አለ። እኔ እንድቀጣ ከፈለገ አረ የለም ይላል። አገኘው ብዬ ስነዳ ድንገት ወጥቶ ፍሽካ ነፋብኛል። የሰራውት የወሩም ቀልጦ ወይ እስሩ ይገባል። ልንገራችሁ ዛሬ የምላችሁ ነገር የምላችሁ ገባችሁ አይደል? እውነት ተናግሬ እናንተ ብትመልጡ ይሻላል። አብረን ነን። ይሄ ቃል እኔን ይመለከተኛል። ግልጹን ልንገራችሁ። እናንብበው። እንዴት ነው ይሄንን ርስት የምንወርሰው?
ርስቱ እንዴት ነው መውረስ አለብን? በየት አቅጣጫ ነው ንገረን ትላላችሁ። እንግዲህ አለ በቃ እንግዲህ አለ ይሄን ርስት ትወስዱ ተዘጋጅታችኋል። እንግዲህ አለና 5 ቀላል ለሚመስሉ የክርስትናችንን ጉልበት የበሉት ነገሮችን ያሳያል። ቁጥር 2 ላይ ምዕራፍ 2 ቁጥር 2 እናያለን። ውሃላችሁ እና ቁጥር 2 እንዳለ እንግዲህ አለና 5 ሐሳቦችን አንስቷል እዚህ ጋር። ይሄን ርስት አግኝታችኋል? አዎ። በክርስቶስ ውስጥ ልንወርስ ተዘጋጅተናል? አዎ። ብዙ ክብር በከፍታችን አለ? አዎ። እንግዲህ አለ መጣና ክፋትን ሁሉ ተንኮልንም ሁሉ ግብዝነትንም ቅንዓትንም ሐሜትንም ሁሉ አስወግዳችሁ። ስንት ነገር ነው እዚህ ያለው? 5 ነገሮችን ጽፏል። ክፋት፣ ተንኮል፣ ግብዝነት፣ ቅንዓትና ሐሜት። እነዚህ ነገሮች ተባረክ። እነዚህ ነገሮች ተጨባጭ ነገሮች ናቸው። እዚህ ውስጥ አሁን ያሉ ነገሮች ናቸው። እነዚህ ነገሮች አሁን የምታዩት ናቸው። የትም ቤት ውስጥም ሰፈር ላይም የትም ያሉ ነገሮች ናቸው። ግን ህይወታችን መሸረሽሩት 5 ነገሮች ቀላል ይመስላሉ። ነቀዝ አቅም የሚያሰጡ ነገሮች ናቸውና አንድ ጊዜ ይሄ ነገር በጣም እንቃል ሳረብ ምሳሌ ገባኝ። እንግዲህ ጌታችን ነው እንዴ አለ እንግዲህ ክፋትን ሁሉ ተንኮልንም ሁሉ ግብዝነትንም ቅንዓትንም ሐሜትንም ሁሉ አስወግዳችሁ ጌታ ቸር መሆኑን ቀምሳችሁ እንደሆነ። ትላንት ገና ተቀብላችኋል፣ ቀምሳችሁታል። ያን ማዳን ያንን የሆነ የብርሃን ጨረር ውስጣችሁ ገብቷል። ትዘላላችሁ ወይ ትላላችሁ። እንደዛ ከሆነ ይሄ ነገር አይከብዳችሁም ነው። ቀድሞ ነገር ይሄን ነገር ካልቀመሳችሁ አይፈረድም፣ ችግር የለውም። በጌታም አይደላችሁም እያለ ነው። ቀምሳችሁ እንደሆነ ያለ 5ቱን እነዚህ ነገሮች አስወግዳችሁ አለ። አምልኳችን እንኳን ከዛ በኋላ እንድመጣ ነው የምናገረው። አምልኳችን ንጹህ እንደሆነ እንኳን እነዚህ 5 ነገሮች እንደተናገረውና እነዚህ 5 ነገሮች ግን እያሉብን ጌታው ብንል እንዶ ድካም ነው የሆነው። ባንመጣ ይሻላል። እዚህ እውነቴን ነው የምላችሁ። እኔን ጨምሮ ነው ነገር መመለከተኝ በጣም ነው። በዚህ ቃል ማለት እግዚአብሔር ሆይ በቃ እንዶ ካለ እስካሁን ድረስ አገልግሎት ከንቱ ነው አልኩ። ክፋት፣ ምቀኝነት፣ ተንኮል፣ ሐሜት እንስቃለን። ዳህኔ እንዴ ጌታ ይባርክ ሰላም ነው ዞር እንዳለ ፊታችን ተቀይሮ ሌላ ነገር እናወራለን። ሰዎችን እንሸነግላለን። ግን ራሳችን እንሸውድን ነው ራሳችን ነው የምንሸውደው። ነገ ያን ያገኘነው ርስት እንዳንወርስ የሚከለክሉ ነገሮች እነዚህ ናቸው። ክርስትና በየቀኑ የምናደርገው ነገር እንጂ ወደ ያለ ጉዳይ አይደለም። አዎ በክርስቶስ አልቋል። አዎ ግን ያለቀውን ጉዳይ እንዴት አድርገን ነው ማስቀጠል የምንችለው? ባለንበት በዚህ ህይወት ይሄ ረጋፊ ስጋችን ይሄን ህይወት አበላሽቶብን እንዳልፍ ጥንቃቄ አድርጉ ብሎ እየተናገረ ያለው አስወግዶ አለ። ይሄን ቃል ሳነብ አንድ ነገር ውስጥ የገባ አንድ ወቅት ላይ አዲስ አበባ ነበር የምኖረውና ብቻዬን ተከራይቼ ነው የምኖረው። እጄ ድንገት አመመኝና አበጠብኝ። ብዙ ነገር ማንም እንደሚያስበው አስተውኩ። ወይኔ ጌታ ወይ እንዴት ነው ነገሩ? እያበጠብኝ መጣ። በጣም አበጠ። ከማበጡ የተነሳ አይደለም ምንም ነገር ልካችን እንደዚህ አበጠብኝ። ልብስ ሁሉ መልበስ አቃተኝ። ጓደኛዬ ነበረች አንዴ እዚህ ነበረች። ደወልኩኝ። በቃ ሐኪም ቤት ምናምን ስትለኝ እሷ በሕክምና በጣም ታምናለች። እኔ ሐኪም ቤት ብዙ አልወድም ብያቸዋለሁ። ከዛ ሕክምና ሞከርኩ። ያ ምንም መርፌ ሰጡኝና ምንም ምርመራም ብዙ ታውቃላችሁ ራሳችሁ ካመማችሁ ክፍለ ሀገር ታይፎይድ እና ታይፈስ ከዛ አልፈም ወደዛ ነው ክኒን ሰጧቸዋል። እንደዛም ግን እንፈውስ ነበር። ምክንያቱም እምነትም መሰለኝ እንውጣልን። ግን እኔ ሄድኩና መርፌ ተወጋው፣ አልተሻለኝም። በጣም አበጠ። አገልግሎት ተጋብዤ ሄጄ ሲዘምር እንደዚህ መዘምረው እንደዚህ እጄንም አላንሰው እንደዚህ ሲዘምር የሆነች እናት ነበረች። እናቶች ይወዱኛሉ። መጣችና ልጅ ምን ሆነ ነው እጅ እንዳልከው? አረማኝ በጣም አሞኛል ምናምን ስል እስቲ አለች። እንዴት አባቴ አድርጌ እንድሳሳይ አብጧል። ይሄ ነገር አለችና ምን ልትለኝ ይሆን ስል ቡጉንጅ ሊሆን ይችላል ነገር ይመስለኛል። ቡጉንጅ ነው ስትለኝ እሺ ምን ላድርገው? ቀላል ነገር ነገረችኝ። ባቄላ አለ አለችኝ። ባቄላ እኔ ብቻዬን ውጪ ነው የምገባው ግን የለኝም፣ ከጎረቤትም እለምናለሁ። በቃ ባቄላ ትንሽ ወሰድና አኝከ ዝም ብለህ በራሱ አድርግና በፌስታል እሰርና ተኛ አለችኝ። ቀላል ነገር ያ ማን ነው እሱ ሄዶ በቃ ኤልሳ እግዚአብሔር ሰውና ውጣና ሌላ መፍትሄ እሱ ጠብቆ ሄዶ ሌላ ሀገር ነው ሄድና እዛ እንትን ላይ ብቅ ጥልቅ ባለ ለዚህ ስንት ውሃ አለኝ ስል አይ ሞክርስ ዝም ብለህ አንተ ከምትልሱ ገብቶ እንደነጻ ቀላል ምሳሌ እንደዛው አኝከ ስትይ ይሄ ምን ከብደኛ ብዬ አሰርኩኝ። ጠዋት ስነሳ ጫፍ አውጥቷል ይሄ ነገር። ግን መጀመሪያ ነገር ነገርሽ ነገር አለ። ባለፈው
ዋችን ስለዚህ ስትናገራለ ጫፍ አሳየ ግን አለ ጫፍ ሲያሳይ በጣም ደፋር ሰው ትፈልጋለህ ከፈለክ በኋላ ምንም ነገር ውስጡ ሳይቀር ያመመም ጨምቀ ከውስጥ ካላወጣ አድንም አለች ጨምቀ ስንከፍ ምንድነው ባል ስንኮፍ ነው ምንድነው ሶንኮፍ ሰንኮፍ እንግሊዝኛ ቃል ነው እንዴ ሰንኮፍ አለችና ጨምቀ እሱ ካልወጣ አድንም ስትለኝ የዘንድሮ ሰው ለማሳመን ምን ችግር አለው አልጓዴ አረ ችግር የለውም ገና ጥላለው አለኝ እሺ ቀስ አድርጋ አልኩኝ ቻለው ብያለሁ አንድ ያጎቴ ልጅ ጠራሁት መጣና ጠዋት ሲያሳይ የሰፈር ሰው ወጣ ጮኩኝ ስል የሚገርማችሁ የወጣው ነገር ወጣና ነጭ ነገር ነበር ተለቅሎ ሰጣ ቦታው ቀዳዳውን እንደዚህ ቀረ ስቀር በቀሉ ዳንኩኝ እንደዚህ ነው የምላችሁ በለቱ ራሱ ሰበሰበ ከሰዓት አካባቢ ነፃው እጄ እንድማር ጀመርኩኝ ምን ላችሁ እና አሁን ያወራው ስለ ቡግንጅ አይደለም እነዚህ ነገሮች ከደሉ እነዚህ አምስት ነገሮች ከውስጣችን ካልወጡ አንድንም አምልኳችን ከንቱ ነው ወደን ያመምንም ይሄን ነገር እናስወግድ ይኸውላችሁ ይሄን ነገር ጌታ ይርዳችሁ አይደለም ያሜት መንፈስ ወጋው ብለን አይደለም ያሜት መንፈስ ሜዳው አስወግዱ የኛ ድርሻ ነው እግዚአብሔር ቃል ነው አስወግዱ ብለዋል ምክንያቱም ጌታ ይርዳችሁ እንግዲህ ይሄን ነገር በጸሎቱም እንደምን አስወግዱ አላለም እኛ ማስወገድ ምን ይችላል አለ እግዚአብሔር ከኛ ለሚያስወግድ ነገር አለ የሰው ድርሻ አለ የእግዚአብሔር ድርሻ አለ ማወቅ አለብን ነገር እግዚአብሔር ለኛ እኛ ማንችሎን ሲጀመር አዘንም እኛ ግን ምንችሎን ለኛ አዟል አምስቱን ነገር ክፋትን መተው ይቻላል ወገኖቼ ልምድ አስቸጋሪ አቃለሁ ግን ከምንድነው ከምጠብቀን ከዛ አይበልጥምና ሁሉን እርግፍ አድርገን ከተወን ፍቅራችን እየጨመረ እየለመለምን ነው የምንሄደው የሚገርማችሁ ነገር እየለመለምን ከዛ ወዲህ ጀዳነ ምንም ነገር ሰላም ሆንኩኝ ልክ እንደዛው ሰላም መሆን ካለብን በክርስትናችን መንፈሳዊ ህይወታችን መስጠበቅ ከቻልን ከፈለግን እነዚህ ነገሮችን እናስወግደ ተንኮል እናስወግደ እርስ በርሳችን አንጣምር ወጥመድ እናዘጋጅ አንዱ ለአንዱ እዚህ ሀገር ደግሞ ይብሳል ፍለፊት ነው የምነግራችሁ ክርስትና እኔ ልጅነትን ለእግዚአብሔር ሰጠሁት እኮ ለዚህ ምድር አይደለም ለዚህ ምድርማ አሁን እንደው ተመችቷል እዚህ ሀገር ላይ በአቋራጭ ተከብራላችሁ እዚህ ሀገር እንደ ቅድሙ እንደ ጋሪ ፈረስ ነው ህጋዊ መንገድ ሁለት ሰዎች ነው የምትመላለስ ዓለምን ህግ አይፈቅድልም እኛ ሀገር አቋራጭ ትጭናላችሁ እንደዛ ነው እዚህ ሀገር ሲስተም ሁለት ሰዎች ነው ህጋዊ ነው ከዛ ውጭ ካሁን ትገባለህ እዚህ ሀገር እኛ ሀገር ዶ ታስረህ ትወጣለህ እዚህ ሀገር ላይ ሲስተም ሁሉ ይበላሻል ለዚች ምድር ቆንጆ ነው ያገር ለመንፈሳዊ ህይወት በጣም አሪፍ ሀገር ነው ለመንፈሳዊ ሰው ወድጄዋለሁ ሳትፈልጉ ሌላ ጋር አትገቡም ሲስተሙ ከለክላል ራሱ ይከለክላል ትንሽ እናንተ ራሱ ማስተካከል ብቻ አለባችሁ በዛን ሰዓት እንድናለን አሜን በሉ እንፈወሳለን በዛን ሰዓት አምልኳችን ይጨምራል ክብራችን ይጨምራል አምልኮ ብቻ ሳይሆን በስጋችንም እንባረካለን ይናገራል እንዴት እንደምንሆን እናም ቢወስን እነዚህ አምስት ነገር ካስወገዳችኋል ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በርሱ እንድታድጉ አሁን እንደተወለዱ ህፃናት ታንኮልበትን ወተት የቃል ወተት ተመኙ አለ እቺስ ጋር ትንሽ ላውራ አሁን የተወለዱ ልጆች ህፃን ልጅ አለኝ እኔ ሌላ ተልእኮ የለውም የእናት ጡት ብቻ ነው እዚህ ጋር አንድ ሰው እኛ ስጋ እንገዛና ምንድነው ማለት ጥሩልኝ ቅልጥሙን እኛ ስንበላሽ ቅልጥሙን አቆምሱ ብሎ እናት ወድ ጋር እናት ጡት ጋር ንጹህን ምን ተንኮ የለበትም ምን እየበላን አቅም ጡት ነው የምመኘው በቃ ምንም ነገር የለውም እያደገ ስለሆነ አያችሁ አይደለ እያደገ ስለሆነ ጡት ነው የምፈልገው አሁን እንደተወለዱ ተንኮ የለበትን የቃሉ ወተት ተመኙ ያንን ክፋት ከውስጣችሁ አስወግዳችሁ ወደ እግዚአብሔር ቀርባችሁ አለ ተንኮ የለበትን ምንድነው ማድረግ አለብኝ እኔ እንዴት ነው መዳን አለብኝ እግዚአብሔር ያ ድረስ ለኔ ለካ አዘጋጅተልኛል እንዴት ማስጠበቅ አለብኝ እቺ 70 ዓመት እና 80 ዓመት አንድ ቀን ታበቃለች ለምንድን ነው እንደዛ ያለው መጨረሻ ቁጥር እንልስ አሁን ይሄን ከማዙ በፊት አንድ ቁጥር አለ መጨረሻ ላይ ይናገር እሱ ነገር ስጋ ሁሉ እንደ ሳር ነው ክብሩም ሁሉ እንደ ሳር አበባ ነውና ሳሩ ይጠወልጋል አበባውም ይረግፋል ገባችሁ አይደል አሁን ላይ ውጪ ብትወጡ ብዙ ሳር አይታይ ማለት አሁን ደግሞ ከሁለት ሶስት ወር በኋላ ልምላሜ ነው ማለት አይደል ከዛ በኋላ ይረግፋል አንድ ኢትዮጵያ ውስጥ አደይ አበባ የሚባል አበባ አለችና በአመት አንዴ ብቅ ትላለች ጥቅምት መስከረም መጨረሻ አካባቢ ትወጣለች ያኔ ሀገር ሁሉ ቢጫ በቃ ያምራል ትንሽ ቆይቶ ህዳር ወይ ታህሳስ ጥር አካባቢ አሁን ላይ ትረግፋለች ክብሩም እንደ አበባ ነው ረጋፊ ነው የኛ ህይወት በመድረክ ላይ የሰው ልጅ ህይወት ይሄ ነው ከዛኛው ዓለም ነው እኛ ከዚህ ዓለም ነው ወደዚህ መጣ ነው እናንተ የምታስቡት የምትጨነቁት ነገር ለዚህ ስጋ ነው ምረክፍ ነው ጠፊ ነው ምንም ብትለብሱ ምንም ብትበሉ ይሄ ነገር ያልፋል አለ አንድ ሰው እንደዚህ አለና
ያስቃልና አንድ ሀብታምና አንድ አጣሉ። በቃ ታስፈራረኝ፣ አንተ የምትበላው አንድ እንጀራ አይደለም አንድ እንጀራ አለ ድሃው። ልክ ነህ አለ፣ ወጣችን ግን ይለያያል አለ። ድሃው ምንም አላወራም። ልክ ነህ እሱ ብሎ ቀጥ ብሎ ሄደ። አሁን እንጀራ ሰውየውም ከባድ ነው ጠያቂውም፣ ያኛው ደግሞ በጣም አደገኛ መልስ ነው። ለካ የምንለፈው ለውጥ ነው። እንጀራማ ስንት ታሸክሹ በእንትን እንገዛለን 10 እዛም 2 ብር ነበረች እኔ ባበሉበት ጊዜ እሷን ትገዛለች ማንም ሰው። ወጡ ነው ጉዳይ፣ ለወጡ እኮ እኛ እየታገልናል ነው። የሰው ልጅ ትግል ሁሉ ወጥ ነው፣ አንድ እንጀራ አይደለም። ይሄን እንጀራ በልተህ ግን ስጋ ሁሉ እንደ ሳር ነው። ትበላለህ፣ ትደልባለህ፣ ትጠጣለህ። ከዛ በኋላ መልክ ሁሉ ይቀየራል። እናንተ ለዚህ ምድር ነው እኛ የምንለፋው፣ ምንም ጥቅም የለውም። እውነት ዛሬ ልንገራችሁ ጥቅም የለውም። ጥቅማችን ግን ያ የማያረጀው ለዘላለም ጸንተ የምኖር እያመለክ የምኖርበት ነገር አንድ ርስት አለን በክርስቶስ ኢየሱስ ያገኘ ነው። ይሄ ካላስደሰታችሁ በምድር ላይ ምን አደርግልናል? እኔ እኮ አሁን እየለፋው ያለሁት ህይወት እኮ ማለት ነው። ጌታ ባይኖር እዚህ ሀገር አልኖርም። እየለፋው እየደከመኝ ያትስደኝ ዘላለሁ። በቃ እዛ የሰራው እንደ እብድ ይቆጥሩኛል። እኔ ምስራ ቦታ እንደ እብድ ይሉኛል። እነሱ ያበርቱ እነሱ ናቸው፣ እኔ አላበርኩም። እንዴት ወይ ድንገት ሲዘል ምናምን እቺን እንደዚህ ይላሉ ብሎ አልፋሉ። እኔ ምን አገባኝ ምንም በሉ። ድንገት ደግሞ ዘምራሉ፣ አይሰማም። ሲዘምር ምስቆም አይሰማም። ማሽኑ ይጮሃል። በቃ ቮካሌን ዘሰራሉ፣ ይጮሃል። ሲጮህ አሁን ለምዶኝ በቃ እየለመዱ አሁን ትቶኛሉ። ያን ዓለም ሳስብ ነው ይሄ ምድርማ እዛ ያለው ወደዚህ ልመጣ ይታገላል። እዚህ ያለው ደግሞ ወንድሜ ደወለልኝ ከአትላንታ። እኔ እኮ አሁን ላይ ድሮ ኢትዮጵያ ያለን ተሻገር ሲባል አሁን ከዚያ ጋር ወደ ኢትዮጵያ ትሄዳለህ እግዚአብሔር ወዛ ብለኝ አሜን ነው ብሎ አልኩኝ። ነገር ተገላብጦሽ ነው እዛ ያለው እግዚአብሔር አሜሪካ ሻቃሜ መስል አሁን ይላል። እኔ አሁን እዚህ መጥቶ አንድ ሰው እግዚአብሔር ወደ አፍሪካ ወዞ ኢትዮጵያ ታገልግ ብለኝ ተንከባልያ አሜን ይላል። በቃ የሰው ልጅ ፍላጎት አይሞላም። አሜሪካ አትሞላም። ነፍስ ጥያቄ መልስ ኢየሱስ ብቻ ነው። ኢየሱስ ብቻ በቃ በምድር ላይ ለምድሩም ለሰማውም ለኛ ቁልፍ የሆነው ኢየሱስ ነው። ይሄን ኢየሱስ እንደቀልድና አንዴ ወገኖቼ ሳይገባን ዲና ሳይገባን መጣላል። እዚህ ውስጥ ገብተናል። እዚህ ፍሬም ውስጥ ገብተናል ሳይገባን ድንገት ምንም ሳናውቅ ዲናል አይደል? ያንን ግን እንዴት ማስቀጠል የምንችለው ብሎን እያወራለሁ። ያንን ርስት እንዴት የምትወርሱት አለ። ወረድ ብሎ ስለ መጠን መኖር እናገራል። በመጠን ኑሩ አለ። በመጠን ኑሩ ማለት ምን ማለት ነው? ምን ማለት ነው በመጠን ኑሩ ማለት? እስቲ አንድ ሰው ምነግረኝ። በዚህ ውሃ ሮቤል እስቲ በዚህ ውሃ በመጠን ውሃ ስጠኝ ብዬ ብለው ምን ያክል ይሰጠኛል? በጣም በቃ እናንተ ጎበዞች ናቸው። አሜሪካ ውስጥ እንዳላችሁ አሳውቃችኋል። በመጠን ማለት ምንድን ነው? የዚሁ የውሃው ሃይላንድ እዛኛ ሃይላንድ ባለው የዚህ ሃይላንዱ ልክ ነው። አያችሁ በጌታ ሲኖር በመጠንም ለካ በቂ ነገር አለ ማለት እኮ ነው። አሁን እኛ አስጨነቀን መሰላችሁ ከመጠን በላይ 3 መኪና ካልን 4 እዚህ ሀገር ደግሞ ወደዛ አትላንታ ሄጄ ነበር። ክርስቲያኖች ይወዳደራሉ በመኪና ትራክ አንዱ ሲገዛ አዛለሁ ምን ማና አንሳለሁ ያልገዛውን ደግሞ አንተ ዝም ብለህ እንደ ኢትዮጵያ ቶዮታ ትነዳለህ እንዴ የተመታ አረበና ቀይር በኢየሱስ ክርስቶስ። የኛው ድር ይሄ ነው ወገኖቼ። ይሄ እኮ አይደለም። ይሄ ኮተት እኮ ነው። ይሄ ጠፊ ነው። ዛሬ መኪና የፈለጋችሁት መኪና ብታዙ ነገ ሌላውን ይቀይረዋል። ይሄ ስልክ እኔ ገዝቼዋለሁ ፕሮማክስ 70 ፕሮማክስ ባለፈው እሷ አግኝታለች። እዚህ ቸርች ሌላ አለ ሰው እንዳላወቁ የዛሬ አመት ይወርቃል። ሌላው መጣና ወደ አላበልባክልና አንድ ጓደኛ ያለና እኔ 14 ነበረኝ 60 ይዞ መጣና ከኋላ ተሰለፋለኝ። በቃ ሻርኪስ ደበኩኝ። የዚህ ዓለም ነገር ይሄ ነው። አንዱ ሲመጣ አንዱ አስረጃዋል። የኛ ጌታ ግን ለዘላለም በርቶ ምኖር ርስታችን ምንም የማረጅ እኮ ነው ብለው የማይደበዝዝ ሀብት አለን። ጊዜ የማይቀይረው አንድ ሀብት አለን። ለዘላለም በሱ ቤት ለዘላለም እኮ ነው የምንኖረው። ለዘላለማችን አናበላሽ እዚህ ለጠፊው ምድር። ይሄን ነው ዛሬ የምላችሁ እኔ። ከዛ ወረድ ብሎ እናንብብ እስቲ። ኢየሱስ ጌታ ነው። ደስ የሚል ቃል ነው። ኢየሱስ ጌታ ነው። በጣም ደስ እያለኝ ነው። ደስ እያላችሁ ነው ግን ፓስተር ደስ ብሎናል። በጣም ደስ የሚል ቃል ነው። እኔ በጣም በቃ ሰሞኑን እየዋኘሁ ነው። የሚያበሳጭ ነገር ነው። በፊት የሚያበሳጭ ትንሽ ነገር አበሳጭኝ ነበር። ይሄን ቃል ሳስብ እንደ ቀልድ እያለፍኩት ነው። የሚያበሳጭኝ ነገር በቃ በደስታ እየቆጠርኩኝ ማለት ነው። ለካ እግዚአብሔር ቃል መንፈስ ውስጣችን ሲገባ እንደሙሉ ደስ አቆጠረ የሚለው በጣም ደስ እያለኝ ችግር አይደለም። ሌላ ቢመጣ ምንም ቢመጣ ይሄን ቃል ሳስብ እንደ ቀልድ ነው የማልፈው። በቃ ደስ ይለኛል። በቃ በሱ ላይ ኢንጆይ ነው የማደርግበት።
ግን ይሄ ቃል ካልገባን ጥቂት ነገር እያበሳጨን ሌላ ነገር ውስጥ ከተናል። ስሙ ይባረክ። ደስ ያለኝ ነው። በቃ ጌታችን መሆኑን ቀብሶኝ እንዳለ ለሰውም ወደ እንዲህ ማለት በሰውም ወደ ተጠላ። ለምን ተጠላ? ኢየሱስ ምን አጥፍቶ ነው የተጠላው? በእግዚአብሔር ዘንድ ግን ወደ ተመረጠና ክብር ወደ ሆነው ወደ ሕያው ድንጋይ ወደ እርሱ እየቀረባችሁ ልንገራችሁ። ይሄ ቃል በሰው ወደ ተጠላ ሲል ምናልባት በሰው የምትጠሉ ሰዎች ልትሆኑ ይችላላችሁ። መጠላት በእኛ አልተጀመረም፣ በክርስቶስ ኢየሱስ የተጀመረ ነገር ነው። ደግሞ እንዲህ አለ፣ ክርስትና ባለበት የምንኖር ነገር ሳይሆን ወደ ጌታ መቅረብ አክሽን ነው የሚጠይቀው። ወደ ጌታ ዕለት በዕለት ወደ እሱ መቅረብን ነው የሚጠይቀው። እየቀረባችሁ ጌታማ አይወላችሁ። ጌታ የፍቃድ አምላክ ነው። እነሆ በደጅ ቆያ አንኳኳል ብለው መክፈት ግን እኛ ነው። 3 ልጆች አሉኝ። ትንሿ ሁለተኛ ልጄ ከነሱ በተለየ ከተልቆ በተለየ የምትቀርበኝ መንገድ አለ ማለት ልጅ በችም እኩል ነው ታውቃላችሁ። ግን እቺ ትንሿ የዛሬ 3 ቀን 4 ቀን ፋሲል ሆኖ ጉንፋን ስሜት ተሰማኝና ማማዬ ትንሽ ጉንፋን እኮ ዘኝ ተየ ሰምታለች። ለሷ ለምን ብያወራለሁ። ጠዋት ተነስታ ማማ ሳጠይቅ ቀድማ መጣችና አባ ፈይቴ አከምቡልት ያለች እንባይ መጣና ፈየ ጅራቤ አረሳችም። ከዛ ባለቤቴ እኔ ተኝቼ እያለሁ እኔ ስራ ድረስ መጣ ልጆችን ይዛ ሌላ ክፍል ሩም ትገባና በር ትዘጋለች። ከዛ በኋላ እኔን ተኛ ነው እሷ ትደበቅና ቀስ ብላ ትመጣለች። ትመጣና እሷ ተደብቃ ትመጣና በር ከፍታ እንደዚህ እኔ ልተኛ ስለፈለኩ አይኔን ከገለጥኩኝ ትመጣብኛለች። አውቄን እንድስል ትመጣና እግሬን ሳም አድርጋ ትላለች። አንጀቴ በጠበጣ ስትስመኝ እኔ እኮ እንዳየው መታቀም እኔ ግን እሻታለሁ። እኔ አልተኛውም እንዳትረብሽ አውቄ እንደዚህ እንደተኛ ሰው ሆንኩኝ። መታ ባዶ ትመለስም ሳም ታደርገኛለች። አያችሁ እግዚአብሔር ስለሷ ላወራ አይደለም። እግዚአብሔር ወደሱ እየቀረባችሁ ማለት ጌታ መፈለግ ልባችን ወደ ጌታ አምናል ብል ምን አይደለም። ይኸውላችሁ ካቆምንማ ኢየሱስ ቆማል እኮ ምንም እንትን የለበትም። ይፈልጋል ግን የአባትነትና የልጅነት እንትን እንድጠብቅ ሁሌ ጌታ መፈለግ እየቀረባችሁ አለ። ወደሱ መቅረብ ይሁንልን። ምን ፈልጎ ዘንድሮ እዚህ ሀገር ወደሱ ከቀረብን ይሄንን ቻሌንጅ በምድር ላይ ያለው ሲስተም ምድር አንችላትም። ተዋት። ይሄን ሲስተም ግን የሚያሻግረን ወደሱ ስንቀርብ እሱ በራሱ በኪነ ጥበቡ እሱ ያሻግረናል። ሌላ ምንም ታምር የለው። ወደ እሱ መቅረብ ይሁንልን። ዘንድሮ 2026 እኔ እንደ ትናንትናው ጌታ ማገልገል አልፈልግም። በተለየ መልኩ ውስጤ ወደሱ እየቀረበ ወደሱ ቀርቤ አዲስ ነገር ማየት ፈልጋለሁ። ስትቀርቡት ደግሞ እኮ የትናንትናው ክብር አይደለም። ዛሬ አዲስ ክብር ታላላችሁ። ነገ ደግሞ አዲስ ክብር ነው ያለው እሱ ጋር። ማረጅ ክብር እኮ ያለው እሱ ጋር። ወደሱ እየቀረባችሁ አለ። ኢየሱስ ጌታ ነው። ሰዓት አይደለም ማለት ጨርሳለሁ። እናንተ ደግሞ እንደ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ። ክርስትና መሰራትም ነው። ተሰሩ። ወደ አለ ጉዳይ ቅድም ብያቸዋለሁ። ክርስትና አምነ በቃ ጨርሻለሁ ብለህ አይደለም። ስብከታችን ዛሬ ተቀይሮ ኢትዮጵያ ውስጥ አንድ ቦታ ቁጭ እየተሰበከ አንድ ታዋቂ አገልጋይ እንዲህ አለ። ብድጋና አሜን በል አለ። አሜን ይኸውልህ ልንገርህ ወይ አሁን ጠቅላይ ሚኒስቴር 4 ኪሎ ገብተዋል። እውነት ነው አለ። በቃ ዘንድሮ ትውልዱ ቅደስ በነገር ነው። በቃ ጃኬት አወጡ። አሜን ስል እሳቸው ባለፈው እዚህ ጋር ነገር አለው። እሳቸው ወደ ቤተ መንግስት ሲገቡ ምስታቸው ባለቤታቸው ያለ ምንም ቅድመ ሁኔታ ገቡ። እዛ ጋር ሰው ምን አለ? ቃል ተገለጠ። አንተ የገባው ምንም ሳሰራ በክርስቶስ ነው አሜን በለኝ አለ። እንዴ ይሄ እኮ ልክ ነው ነገሩ እኮ ኮንቴክስት ዳኛዋል። ግን እና እኔ ዝም ብዬ ጌታም ብዬ እንዴት ሆኜ ነው የምገባው? መግባችን እኮ ተናገረ እኮ። እኛ የገባነው ወደ ፍሬም ውስጥ ነው። ግን ክርስትና በየቀኑ ስራ ይጠይቃል። መዳናችሁ ዕለት በዕለት ፈጽሟል ብለው እንቅስቃሴ ይጠይቃል፣ መስራት ይጠይቃል። አዎ ድነናል፣ ግን የዳን ነው ገና ደግሞ እንድናል ነው ብለዋል። በሶስት የሚከፈለው። ስለዚህ ይሄን ነገር አሁን በዛ ሰዓት ለአንዳንድ ጴንጤ ተመች ይሄ እኮ ነው ቃል እንዴ ያስጨነቁን ዝም ብሎ እንታሉ በቃ ይጨርሳል ብሎ ሰው በቃ ወጣቶች ምናምን እየጮሁ እያታላቸው ነው። ክርስትና በዚህ ፍሬም ውስጥ መኖርን ይጠይቃል። በለት በለት የምንፈጽሙ ጉዳይ ነው ክርስትና ማለት ቅድም የነገርኩህ 5 ነገር አስወግደን በእውነት መዋደድ ተዋደን የምንኖርበት ነገር እንጂ ክርስትና ማለት እኮ የሰማይ እኮ ዋዜማ ነው። እዚህ የጀመርነው አላለቀም እኮ ዋዜማ ነው። እኔ እንደ ዋዜማ ደስ የሚል ነገር የለም። በዓል ስመጣ ዋዜማው ደስ የሚለኝ እዚህ አይደለም፣ እዛ ደስ የሚለኝ
ዋዜማ ካላስደሰታችሁ የዕለት ላትደሰቱ ትችላላችሁ ወይ ላንጋባ መድኃኒታችን እግዚአብሔር ነው የሚያውቀው። ይሄ ነገር አለበት ሰው ቀድሞ ነው ቀምሳችሁ እንደው ብለዋል። ቀምሳችኋል። ከቀመሳችሁ ይሄ ነገር ለእናንተ ቀላል ነው እያለ ያለው እግዚአብሔር ከዚህ ውስጥ ያውጣን። ሁላችንም ያውጣን ከዚህ ውስጥ። እውነተኛ ቃል የክርስትና ዋና መሰረት ይሄ ነው። ልንገራችሁ፣ ወዳው ጨርስ የምንኖር ጉዳይ አይደለም። ኢየሱስ ጌታ ነው። ጨርሳለሁ። በመጽሐፍ ነው የተመረጠና የከበረን የማዕዘን ራስ ድንጋይ በጽዮን አኖራለሁ በእርሱም የሚያምን አያፍርም ተብሎ ተጽፏልና አለ። እንግዲህ ክብሩ መጣ። ቅድም ቦታ እንግዲህ ይሄን ከጠበቃችሁ ክብሩ ለማን ነው? ለእናንተ ነው አለ። ኢየሱስ ጌታ ነው። ክርስትና ክብር አለበት ውስጡ ላይ አያችሁ አይደለ? ይሄን ከጠበቃችሁ ክብሩ ለእናንተው ነው። ክብር አለን እኛ ገና ክብር እኮ ክብር አለ። ይሄም ዛሬ ዋጋ ወደዛኛው ምዕራፍ እንዳለ የልባችሁ ወገብ እየታጠቃችሁ አለ። አይ ነው ቻሌንጅ እንዳለ ያውቃል። እየታጠቃችሁ በርትታችሁ ጽኑ አለ። በዚህ አትታለሉ። በዚህ ፈተና፣ በዚህ ምድራዊ፣ በዚህ ውሸት በሆነ ምድር ላይ አትታለሉ። እሱን ታጥቃችሁ ወገብ ማለት ምንድን ነው? ነገራችሁ ከዚህ ቀደም ወገብ ከታጠቀ አንድ ሰው እንግዲህ ቻሌንጅ አለበት ማለት ነው። ታጥቃችሁ ልባችሁ እንዳይወሰድ ወደ ሌላ ነገር፣ ወደዚህ ወደ ምድራዊ ወደዚህ ነገር እንዳይ ታጥቃችሁ ጸንታችሁ ያንን ርስት ለመውረስ ታገሉ፣ ተጓዙ እያለ ነው። በዚህ ደግሞ እግዚአብሔር ጸጋ እኛን ይደግፈናል። አይቶና ጸጋ እኮ አለ። እኛ እኮ ጸጋ አለን። እኛ እኮ በጸጋ ተፈጥረን ሰው የእግዚአብሔር ጸጋ ይደግፈናል። ስሙ ይባረክ። ከዛ እንዳለና ኢየሱስ ጌታ ነው። ሃሌሉያ። እንግዲህ ክብሩ ለእናንተ ነው ለምታምኑት ነው ብሎ በማያምኑ ግን አናጢዎች የጣሉት ድንጋይ እርሱ የማዕዘን ራስ እንቅፋትም ድንጋይ መሰናከያ ዓለት ሆነ ያለና የማያምኑ ስለሆኑ በቃሉ ይሰናከሉበታል። ለዚህ ደግሞ የተመደቡ ናቸው አለ። እዚህ ጋር ነገር አንሲለፍ እኚህ ሰው ለምን የተመደቡት? እድሉ ለሁሉ ተሰጥቷል። እድሉ እኮ ክርስቶስ ለሁሉም ነው መጣው አይደል? ለሁሉም ነው። አንድ ቃል አለ እና ይሁዳ ከ12ቱ አንዱ ነበር። የተመረጠ ሰው እኮ ነው እሱ። ተመርጦ እያለ ግን ኢየሱስ ክርስቶስ ሲጀመር የመጣው ለሞት ነው። የሰው ልጅ ለሞት መጥቷል፣ አሳልፎ ለመስጠት ወዮት ነው ያለው። ይሁዳ ለዚህ ለነሱ ለእድል ተመርጦ ነበር። ነገር ግን ደካማ ጎን አንድ አለበት። ገንዘብን ይወድ ነበርና በደካማ ጎኑ ግን ይሄንን ህይወት ራሱን አጠፋ። ለዚህ ተመድቦ ነበር። በቃ ለዚህ እንዳትመደብ የራሴ አሁን ዛሬ ምንቃት ትንሿ ሐሜት ምክንያት ሆና እንዳንጠፋ ትንሿ ወሬ፣ ትንሿ ክፋት ይሁዳ በትንሽ ነገር ነው 30 ብርና ትንሽ ያኔ በርግጥ ብዙ ብር ነው ይባላል። ግን ገንዘብን ስለሞድ በዚህ መንገድ ገባና ከዚህ እድል ጎደለ። እነዚህም እንደዚህ ለዚህ ተመደቡ ናቸው አለ። በቃ ለዚህ ተመድበዋል። ለዚህ እነዚህ ያሉ ተመልከቱ ናቸው አለ። እዚህ ጋር ዋና ነገር በቃ ድልድይ ተሰራዘ። እናንተ ግን አለ ሃሌሉያ። እስቲ እናንተ ግን በሉ፣ እስቲ እኛ ግን በሉ። እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁ የእርሱን በጎነት እንድትናገሩ ነው። ተመልከቱ። በብርሃኑ ውስጥ ያለ ሰው ለራሱ ብቻ የሚኖረው እንድትናገሩ የሚል ቃል አለ። እኛ እዙ ራስ ይወጥ አገልግሎት ቀጥሎ ነው። አይታችሁ አገልግሎት ማለት ቀድሞ አይደለም። 5 ደቂቃ አስወግዳችሁ ወደ እሱ ቀርባችሁ ወደ ብርሃን ከገባችሁ ደግሞ ዝም ብላችሁ ይሄን ብርሃን ለራሳችሁ የምታበሩት ነገር አይደለም አለ። በጎነቱን ደግሞ የምናወራ በጎነት ወንጌል ነው እንድታወሩ አለ። የዳነ ሰው መጀመሪያ መዳን ቀድማል። ከዛ በኋላ ለሌሎች መናገር እንዳለብን ነው። አንድ ፓኬጅ ያሳያል እዚህ ጋር። ኢየሱስ ጌታ ነው። እንድትናገሩ የተመረጠ ትውልድ ናችሁ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለእርሱ የተለየ ወገን ናችሁ አለ። እናንተ ቀድሞ ወገን አልነበራችሁም አለ። አሁን ግን የእግዚአብሔር ወገን ናችሁ። እናንተ ምሕረት ያገኛችሁ አልነበራችሁም፣ አሁን ግን ምሕረትን አግኝታችኋል። ወዳጆች ሆይ አለና አንዴ ነፍስን ከሚዋጋ ሥጋዊ ምኞት ትርቁ ዘንድ እንግዶችና ተናገረ። እዚህ ቅድም አልኩት ነገር እንግዶችና መጻተኞች ስለሆናችሁ ነፍስን አስወግተ እንግዳ በሆንክ በምድር ያ ምድር እንዳታጣ ነው። እንግዶችና መጻተኞች መሆናችን አውቀን አለ። ተመልከቱ። እንግዶችና መሆናችሁ እንግዲህ እንግዶች መጻተኞች እንደ መሆናችሁ እለምናቸዋለሁ። እስቲ እንግዳ ነኝ በሉ። አትፍሩ። እንግዳ ነኝ በሉ። ብንፈራ የማይቀር ነገር ነው። በምድር ላይ እንግዳ ነን። የዛሬ 4 ወር 5 ወር ነው ምናምን ሀገር ቤት ሄጄ ነበር። ትዝ ይላችኋል። ጨርሻለሁ። በጣም የምወደው ጓደኛ አብሮ አደገ አለ። መዝሙር እስር ቤት በወጣትነቱ ባለፈው ነገር አለው። እስር ቤት ገብቶ ታርሞ ወጥቶ መዝሙር ሁሉ ሰርቶ
ምን የመሰለ ልጅ መሰለህ ፖስት አድርገዋለሁ። በጣም ቆንጆ በስጋ ስታይ ያ ስጋ በቃ ራሱን ተጠብቆ ማለት አንድ ልጅ ነበር ለቤቱና አባትየው ኢንቨስት ያደረገው በሱ ላይ ነው። በጣም ቆንጆ ነው አድጎ በቃ እዛ ሀገር ልጅ አይመስልም። ከዚህ ሴት ደግሞ እኔ እሱ ጋር የምደውለው ተገናኘን። በጣም ደስ አለው። ከዚህ ደውልኝ ነበር በሜሴንጀር ምናምን እናወራለን። በቃ ቻው ብዬ እዚህ መጣሁ። እዚህ እንደመጣሁ ተኛው። እኔ ስራ ገብቼ ስተኛ ባለቤቴ ተነስኝና ታለቅሳለች። ምንድነው አባት ምንድነው ስል ልትናገረኝ አልቻለች። ምንድነው እሺ እንደዚህ ጓደኛዬ በጣም ይቅርብ ወንድሜ ነው፣ ሚዜ ነው። እኔ ሳገባ ሚዜ ነው። በቃ እንደዚህ አንድ አብሮ አደገ ነው። አንድ አካባቢ ተወልዶ አንድ ቸርች ነበር የምናገለግል የነበረው ከዚህ ቀደም። ድንገት ምንም ሳይ በጣም ሀብታም ነው። ተለውጦ እያለ ሞተር ሳይክል ይነም አንድ ትልቅ መኪና መጣና ወጣበት። ያን መሰለ ልጅ እኔ ሞቷል ሲባል ዛሬ ውስጥ ማመን ያቃተው ነገር ሰው ማስቀበር ጥሩ ነው። አላስቀበርኩትም። ሳምንቴን አበላሸው ውስጥ አሁንም በቃ ያለ ሰው ለካ እንዲህ ነው እንደ እስኪል ድረስ በቃ እኛ ለካ ታይተን ምንጣፍ እንደው ጤዛ ከኛ እኮ ዛፍ ሻል አልኩኝ። አንድ ቀን ዛፍ ሰው ካልቆርጥ አይቆርጥ ዝም ብሎ ይኖራል። እኛ እኮ ምን እንደምቆርጥ አናውቅም። ደግሞ እንደኛ ምስኪን ፍጥረት የለም። ቀናችን እንኳን አናውቀው። የሚያሳዝነው ነገር ግን ብዙ ዘመን እንደምንኖር በቃ ለብሰን እንዴት ነህ አንተ ሰላም ነው በቃ እንዲህ እናለን። መች እንደምንሄድ እኮ አናውቅም። ደግሞ የሚያሳዝነው ነገር እኮ ቀኑን ብነቅሩ እኮ ነው። አሁን ድሮ ጌታ ይመጣል ሲባል እባክህ እንድሮ አይመጣም ዘ አንተስ መሄድን በምን ታውቃለህ? መች ነው የምንሄደው? ቀናችንን እናውቀዋል አናውቀውም። ለዚህ ነው እንግዶችና መጻች መሆናችሁን እለምናችሁ። ሆነ በቃ እንግዳ ነን እያ በምድር ላይ ያ የምንሄደው ነገር ግን እዚሁ እንስራ። ኢየሱስ ጌታ ነው። በቃ እኔ ውስጤ የዘለለ ነው። በቃ በምድር ላይ እንግዳ ነን። ወደንም ጠላንም ፈራንም አልፈራንም ደፈርንም እንደለም ብትልም እሄዳለሁ ብትልም ከቀኔው በፊት አትሄድም። አልሄድም ብትልም ከቀኔው በቀኔው መሄድ አይቀርም። ስለዚህ ግን እንግዶች እንደመሆናችን መጠን በዚህ ቃል አምስቱን ነገር አስወግደን ከእግዚአብሔር ጋር ፍቅራችንን ሰርተን ወደ እሱ ቀርበን በመጠን እየኖርን እያገለገልን ስንመላለስ ይሄ ቤት መኖር አይበቃንም፣ እንበዛለን ገና። ይሄን ግን እናስተካክል ወገኖች፣ አንሸውድ። እኔ ውስጥም አለ እግዚአብሔር በቃ ራሴ አሁን እየተወኩ ሁሉን ነገር እንደዚህ በቃ ንጹህ እየሆንኩ ነው። ኢየሱስ ጌታ ነው። በቃ ውስጥ ያሉ አምስቱን ነገሮች እያስወገድኩ ነው። ታገሉ። እግዚአብሔር ጸጋው ያግዘናል። ስሙ ይባረክ። ሐሜት እንተው። ለሰው መልካም እናስብ። ወደ እግዚአብሔር እንቅረብ። ምን ማድረግ እንዳለብን አቅጣጫ አሳይቷል። ክርስትና ውስብስብ አይደለም። በቅርብ ቀን ኢትዮጵያ ሄጃለሁ ብያችሁ ታውቃላችሁ እናንተም። እና ጥርሴን አሞኝ ነበር። ጥርሴን ሲያመኝ ግን መጀመሪያ ኢትዮጵያ ያለው ነው የሆነች እንትን እየበላው ነግራችኋለሁ፣ ላልሰማችሁት ነው። እና አጥንት ሲስተር ሰጠኝ ዶሮ ወጥ ምናምን እንድሳኝክ ከስር አጥንት መኖ አላውቅምና ታች ጥርሴ ነው አንዳው ቃህ አለ። ራሴን አመኝ። እዛ ቁጭ አልኩኝና ተነቃነቀችብኝ ማለት ነው። አክ ምንም ችግር የለውም ዝም ብዬ ቆየው። ስቆይ እዚህ መጥቼ በጣም ተነቃነቀች። አሃ ይሄ ነገር ሊያዋርደኝ ነው። እዚህ ሀገር በጣም በቃ ቀጠሯቸው ራሱ ከባድ ነው አልኩና አንድ ቀን ማማዬ በቅንድናችን ሄድንና ስንሄድ ኤክስሬ አሳይና አይቶ እንዲህ አለ፣ በቃ እንሰራለን አሉ። ግን ስንሰራ በመጀመሪያ ይሄ መታከም አለበት አለ። ዝም ብለን አንተክልም፣ አንድ ትነቀላለች። ግን ከመታከም በፊት ማን ነው ከመተከሉ በፊት አሁን ዝም ብለን የምትተክል ራስን ተሸው ሌላ ነገር ነው የምሆንብህ። ይሄ መጀመሪያ ይታከማል ስለኝ አሰብኩ። አወጣሁ። ፓስተሬን አማከርኩኝ። ለሆነ ጉዳይ ሀገር ቤት ለመሄድ ነበረብኝ። በሱ እጄ እዛ ጊዜ ስላላቸው አከሙኝ። በቃ አከሙኝ። ምን ላችሁ ነው? በመጀመሪያ ከአምልኮ በፊት የውስጣችን ይሄ ነገር ካልታከምን፣ ውስጣችን ያለው ነገር ካልነቀልን ከንቱ አምልኮ መመላለስ ሆነብን። መመላለስ ምን ያደርግልናል? ስለዚህ ውስጣችን ያለው ነገር ይፈወስ። በቃ እሱ ከውስጣችን ይነቀል። ለወንድም ቅኑን፣ ለቤተክርስቲያን ቅኑን፣ መንገድ በቃ ለሁሉም ቅኑኑ። በቃ ምንም ቅንነት ዋጋ አያስከፍልም። ምንም ወጪ የለበትም። ሁኑ በቃ ለመዳን ነው እኮ እኛ የምንሰራው የዳንን ሰዎች ስለሆነ። ኢየሱስ ጌታ ነው። አንድ መዝሙር ነበር የታምራት ኃይሌ ነው። ያዝ ለቀቅ ሄድ መጣ ገባ ወጣ ህይወት ትርጉም ሲያጣ ወይ ከኢየሱስ ወይ ከዓለም ሆን እንጂ ወይ ከኢየሱስ ወይ ከዓለም ምረጥ እንጂ ሶስት መንገድ የለም። ሁለት ምርጫ አለ። ባከ አልቻልኩትም ብለህ ከገባ ምርጫ ነው። ደግሞ እዚህ ካለ ደግሞ ትክክለኛ ህይወትን መኖርን እንድንኖር እግዚአብሔር ይርዳል።
ስሙ ይባረክ። እወዳቸዋለሁ። እንቁምና አንድ መዝሙር ዘምረን ፓስተር ወደዚህ ጋብዘዋለሁ። ኢየሱስ አንተ ነህ የነፍሴ ድል ፋንታ፣ ዘመን የማይሽር የሕይወቴ ጌታ፣ ዓለም አትሰጠኝን ሰላም ሰጥተኸኛል፣ ያንተ በመሆኔ ክብር ይሰማኛል። አቤት አቤት ከፋርና ኢየሱስ አንተ ነህ የነፍሴ ድል ፋንታ፣ ዘመን የማይሽር የሕይወቴ ጌታ፣ ዓለም አትሰጠኝን ሰላም ሰጥተኸኛል፣ ዘመን የማይሽርም ክብር ይሰማኛል። ኢየሱስ አንተ ነህ የነፍሴ ድል ፋንታ፣ ዘመን የማይሽር የሕይወቴ ጌታ፣ ዓለም አትሰጠኝን ሰላም ሰጥተኸኛል፣ ያንተ በመሆኔ ክብር ይሰማኛል። ከዚህ በላይ ክብር ምን አለ? አቤት 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 አቤት። ኢየሱስ አንተ ነህ የነፍሴ ድል ፋንታ፣ ዘመን የማይሽር የሕይወቴ ጌታ፣ ዓለም አትሰጠኝን ሰላም ሰጥተኸኛል፣ ያንተ በመሆኔ ክብር ይሰማኛል፣ ያንተ በመሆኔ ክብር ይሰማኛል። ከዚህ በላይ ክብር ለኔ የለም። በቃ ጥጉ ክብር በምድር ላይ በቃ ለኔ ስኬቴ እሱ ነው። ከዚህ በላይ ስኬት የለም። በዚህ እልል በሉ ውስጥ እልል በሉ ሁሉም ሰው ሃሌሉያ። በቃ ይሄ ደስ በላችሁ። እኛ እኮ የተመረጥን ሰዎች ነን። በእኔ ላይ ልትሰራ ጌታ የወደድከው ምን ደስ ብለህ እንዴት ብትወደኝ ነው። በእኔ ላይ በለሆነ ምስ በእኔ ላይ ልትሰራ ጌታ የወደድከው ምን ደስ ብለህ እንዴት ብትወደኝ ነው። እስቲ ምንም ሳልሰራ ወደድከኝና ጌታ በደም ገዛኸኝና ከመሬት ካፍር አነሳኸኝ ሰው ያላየውን አሳየኸኝ። አቤት 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 አከላራ ለባዲና ማስ ሪባባ ሻክላራ ለባዲና ማስ አከላራ ለባዲና ማከራባት ሃሌሉያ። እጆች እስቲ አንደበታችሁን ከፍታችሁ ጌታ ባርኩት። በቃ ምንም የትም ብንሄድ አንደርስም። በቃ ትንሽ ትንሽ እንረጋጋ። አቤት 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 ማደራ ይባረክ፣ ማደራ ይባረክ። ሃሌሉያ። እስቲ አሜን 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 አሜን። ሃሌሉያ። ማደራ ይባረክ፣ ማደራ ይባረክ። ከኢየሱስ ጋራ ሲሄዱ ከጌታ ጋራ ሲሄዱ ከኢየሱስ ጋራ ሲሄዱ ከጌታ ጋራ ሲሄዱ እንዴት ያምራል ጎዳናው፣ እንዴት ያምራል መንገዱ። የሕይወቴ ብርሃን ኢየሱስ የኔ አለኝታ፣ የሕይወቴ ብርሃን ኢየሱስ የኔ አለኝታ። ምን ጠፍቶ ካንተ ቤት ከነስሜ ጌታ ከኢየሱስ ጋራ ሲሄዱ ከጌታ ጋራ ዘምሩ ዘምሩ እስቲ ከኢየሱስ ጋራ ሲሄዱ ከጌታ ጋራ ሲሄዱ እንዴት ያምራል ጎዳናው፣ እንዴት ያምራል
የሕይወቴ ብርሃን ኢየሱስ የኔ አለኝታ የሕይወቴ ብርሃን ኢየሱስ የኔ አለኝታ ምን ጠፍቶ ካንተ ቤት ከነስን ከኢየሱስ ጋራ ሲሄድ ድምፃችሁን ልስማ እስቲ አቤት አቤት አዎ ከኢየሱስ ጋራ ሲሄዱ ከጌታ ጋራ ሲሄዱ እንዴት ያምራል ጎዳናው እንዴት ያምራል እኮ የሕይወቴ ብርሃን ኢየሱስ የኔ አለኝታ የሕይወቴ ብርሃን ኢየሱስ የኔ አለኝታ ምን ጠፍቶ ካንተ ቤት ቀነስን ጌታ ምን ጠፍቶ ካንተ ቤት ቀነስን አልቻልኩትም ብዬ ብዙ አስቸገረኝ ወይኔ ከአቅሜ በላይ ሆኖ ተራራ አስከፋኝ አንድ ጊዜ ስጠራው ቃል ወጥቶ ካፉ የከበቡኝ ሁሉ ካጠገቤ ጠፉ ተበተነ ሰልፉ ቀና አደረገኝ ቀና እጄን በእጆቹ ያዝና እኔስ በጌታ አመለጥኩኝ ቀና አደረገኝ ቀና እጄን በእጆቹ ያዝና ከፍሎ ባሩን አሻገረኝ እኔስ በጌታ አመለጥኩኝ እኔስ አመለጥኩኝ አቤት አመለጥኩኝ እኔስ አመለጥኩኝ እኔስ አመለጥኩኝ እኔስ አመለጥኩኝ ጠላቴ እዛው ሰጥሞ ቀረ ኢየሱስ ብቻ ከበረ ከሳሼ እዛው ሰጥሞ ቀረ ኢየሱስ አይመስለኝም ነበር አሻግርሃለሁ ብለህ ስትናገር ሁኔታው መች ይመስል ነበር አይመስለኝም ነበር ሰው አድርጌሃለሁ ብለህ ስትናገር ሁኔታ መች ይመስል ነበር የማይሆን ምናል አቤት ስትረዳኝ ሁሉም አለፈ ስታግዘኝ ሁሉም አለፈ የማያልፍልም አለፈ ስትረዳኝ ሁሉም አለፈ ስታግዘኝ ሁሉም አለፈ ስትረዳኝ ሁሉም አለፈ ስታግዘኝ ሁሉም አለፈ ስትረዳኝ ሁሉም አለፈ እጆች ከፍ አድርግና ስንበር እንዴት እንደያድን ያውቃል እግዚአብሔር እንዴት እንዲያስመልጥ ያውቃል እግዚአብሔር እንዴት እንደሚያድን ያውቃል እግዚአብሔር እንዴት እንዲያስመልጥ ያውቃል እግዚአብሔር ያውቃል እግዚአብሔር የሚያመልኩትን የእርሱ የሆኑትን በፈተና ሆነው የሚያለቅሱትን የሚያመልኩትን የእርሱ የሆኑትን በፈተና ሆነው ለሚያለቅሱትን እስቲ ጭብጨባ ለኢየሱስ